የኳስ ሜዳ ልጅ ነው። አዎ ትውልዴም እድገቴም ያው ኳስ ሜዳ ሰፈር ልጆች በጣም ጨዋታ ይችላል። ብዙ ጊዜ ጨዋታ እኛ ሰፈር ይጀመርና ከዛ በኋላ ከ6 ወር ወይ ከአመት በኋላ ሌላ ቦታ እኛ ጋር ቆሟል። እኛ ጋር አለው ኤክስፓየር ዴት አለው 1 ወር ምናምን ከዛ በላይ አይቻል። እስኪ ቅየሳ ምናልባት ላያውቁ ይችላሉና ነገራቸው። ለምሳሌ ፊደል ስትል ካስትሮ ነው ይላል። እንደዚህ ነው በቃል ነው። ከዛ ደግሞ በፊደል ሆነ በአንድ ፊደል ሆነ ቱ ስትል ፓክ ነው አጥባላ ቱፓክ በግ ተገዝቶላችሁ በጉ በሲል ግነው አለው ራሱ ተመልካቾቻችን እንግዲህ በቀዳሚነት አሜሪካ በ2000 በልዩ ሁኔታ ስትቀጥል 6000 የሚደርሱ አገግመው ያሉት ወይም ለሞት የተዳረጉ ይገኛሉ። ስፔን ትከተላለች። እንደዚሁም ጀርመን፣ ሩሲያ በቀዳሚነት እየመሩ ይገኛሉ። የወርቅ ሜዳሊያው ማን እንደሚያገኝ አይታወቅም። በርቱ ፉክክር ነው። ለማንኛውም ከማስታወቂያዎች በኋላ እንመለሳለን። ብዙ የኮሜዲ ስራው የሚታወቀው በተለይ ደግሞ በስታንዳፕ ኮሜዲው በስፋት የሚታወቀው ብዙዎችን በማዝናናት ብዙዎችን በማሳቅ እና በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ በኮሜዲው ዘውግ የራሱን ቀለም ይዞ የመጣውና ተወዳጁ ኮሜዲያን አለማየሁ ጌታቸው ወይም ደግሞ በቅጽል ስሙ አሌክስ በጠና መታመሙን ትላንትና ማምሻውን ጀምሮ እየሰማን ነበር። ታዲያ ይሄ ጉዳይ እውነት ነው ወይ የሚለውን ጉዳይ ለመጠየቅ ቤተሰብ ጋር ደውለናል። ነገርየው ብዙ አድናቂዎቹን ወዳጆቹን ጓደኞቹን አስደንግጧል። በተለይ ደግሞ ማህበራዊ ሚዲያ ላይ አልጋ ላይ ተኝቶ ጋቢ ተከናንቦ ያለበት ሁኔታ ሲታይ ብዙዎችን ያስደነገጠ ጉዳይ ሆኗል። ታዲያ ይህንን ጉዳይ በተመለከተ አሁን በምን አይነት ሁኔታ ውስጥ ነው ነገርየው እውነት ነው ወይ ብለን ለመጠየቅ ወደ ቤተሰብ ደውለን ታላቅ እህቱን ወይዘሮ ሀና ጌታቸውን አግኝተናቸዋል። ጉዳዩን በተመለከተ በዝርዝር ነግረውናል። እንግዲህ ከዚህ ጉዳይ ጋር ደግሞ ተያይዞ አድናቂዎቹ፣ ጓደኞቹ፣ የኪነ ጥበብ አፍቃሪያን በሙሉ አሌክስን ለማሳከም ርብርብ እንዲያደርጉም ደግሞ ጥሪ ቀርቧል። ይህንን ጉዳይ በተመለከተ ልንነግራችሁ ወደን ነው። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። ጊዜ ሚዲያን ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን በትህትና ጠይቅን። አብራችሁን ስለምትቆዩም እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። እምነት ወይም ሃይማኖት ሰዎች በቤት ውስጥ ከማብሰል ይልቅ ውጪ መመገብ የሚመርጡበት ምክንያት ምን ሊሆን ይችላል? የጤና ችግር። እነዚህ 50 ሰዎች እሺ እንደው መጨረሻ ምን ይሆን? አለማየሁ ጌታቸው ነው። አባ ተጫውት። እንዴት ነው? ሄሎ፣ ጤና ይስጥልኝ። እግዚአብሔር ይመስገን። እንደምን አላችሁ? እንዴት አሉ? ሰላም ናችሁ? እግዚአብሔር ይመስገን። እስኪ እንተዋወቅ እናቴ። እሺ፣ ወይዘሮ ሀና ጌታቸው እባላለሁ። የአሌክስ ታላቅ እህት ነኝ። መልካም። እውነት ነው ወይ ታሞ ሆስፒታል መግባቱን ትላንት ማምሻውን ጀምሮ ሰምተን ነበርና? አዎ እውነት ነው። ምንድን ነው የገጠመው አሌክስ? አሌክስ ያው ሪ ታመም ነበረ ቀደም ብሎ። ሪ ያመዋል። ያው ሪው በሚነሳበት ሰዓት የሚወስዳቸው መድኃኒቶች እንደ አለርጂክ ሆነው እግሩ ላይ ሁለቱም እግሩ ላይ ሌላ ነገር አመጡበት። ነው እንዴ? አዎ። አሁን ወደ ሕክምና በሚሄድ ሰዓት ነው ይሄ የታወቀው። ያንን ደግሞ ሲረዱት የሪሁን መድኃኒት አይሰጥም። ይሄ ኢንፌክሽን የፈጠረው ነገር ቅድሚያ መታከም ስላለበት በባለሙያ በራስ ደስታ ሆስፒታል ግንቦት 10 ጀምሮ አልጋ በመያዝ እየተረዳ ይገኝ ነበረ። ኢንፌክሽን ፈጠረ። ኢንፌክሽን ሲፈጥር ያው ራስ ደስታ ሆስፒታል የአጥንት ስፔሻሊስቶች ያንን ውጤቶች በማየት ሰርጀሪ ግንቦት 14 ተሰራ። ለዛ የሚሰጡት መድኃኒት ደግሞ ሊያሽለው ባለመቻሉ ሪው እየገነነ መጣ። ቆሞ መሄድ አይችልም። እጁ ያብጣል። እነሱ ደግሞ ሕክምናው በጣም ከዚህ በፊት ለሪው የሚወስደው መድኃኒት ጉዳት ስላደረሰ ውስጡ ላይ አሁን ይሄንን ኢንፌክሽኑን ቶሎ ማከም አለብን። ኢንፌክሽኑ ከውስጡ እስኪወጣ መታከም ስላለበት ቁስሉ መዳን አለበት ወደሚል ነው በባለሙያ እርምጃ የወሰዱት።
21 ወደ ቤት እንዲገባና ቤት ውስጥ በመድኃኒት እንዲከታተል ቀጠሮ ሰጥተውት ወጥቶ ነበረ። እሪው እየባሰ ሲሄድ ትላንት በራስ ደስታ ሆስፒታል በድጋሚ ኢመርጀንሲ በድንገተኛ ገባ። በዛ ላይ ነው እንግዲህ ያው ትላንትና ማታ ላይ በጣም ቅዳሜም ስለሆነ ብዙ ዶክተሮችን ልናገኝ አልቻልንም። በጣም የህመም ስሜቱ እየባሰ መጣ። ያው አካባቢው ላይ ያሉ የኳስ ሜዳ ልጆች መጥተው ጠየቁት። ያው ብዙም ጊዜ ተሸክመው ነበር የሚወጣው። የትላንቱ ግን ለየት ይላል፣ ህመሙም ለየት ይላል። በጣም በቃ በ4 5 ሰው ነው ታቅፈው በመኪና ሆስፒታል ያደረሱትና በዛ ሰው ሰማ። ይሄ ነው ያለው። አሁን ግን ያው ሕክምና እያገኘ ይገኛል። ደሪው አሁንም እንግዲህ ሌላ ደግሞ ወራጅ ምናምን እንዲነሳ ነው። ህመሙ በጣም ኃይለኛ ነው። ቁስሉ ግን ያው መድኃኒት እየተሰጠ ስለሆነ ቀን በቀን እየታጠበ ነው። ኢንፌክሽኑ በዛ መልክ ነው ያለው። ያው 2 ቀዶ ጥገና ስለሆነ ቁስሉ አልገጠመም። 2 ህመም ሆነበት። በቃ ለመቻልም አቃተ። 2 ህመም ሆነበት። ልኬ ነው ወንድሜ እንጂ ሰንብቷል ማለት ነው። ሆስፒታል ከገባ ሰንብቶ ወጣ። መድኃኒት ሰጥተውት ወጣ። ያ ደግሞ እንደገና ቤት ውስጥ ሲሆን ያ የዕለት ዕለት የሚያክሙት የሐኪሞቹም እገዛ ሲጠፋ እሪው እየባሰ መጣ። እሪው እየባሰ እግሩ መቆም አቃተው። ሸምቅቆ ያዘው። እግሩ አይቆምም። እጁ ሰው ሊነካው አይሰጥም። በቃ እዚህ መገጣጠሚያዎቹ ላይ ምልክት አውጥቶ ታመመ። በዛ ሰዓት ነው ትላንትና የሰፈር አብሮ አደጎች ጓደኞች በመኪና ይዘው በድንገተኛ እንደገና ኢመርጀንሲ ገባ። በዚህ ላይ ነው እንግዲህ ትላንት ታይቶ ደግሞ ያው እግዚአብሔር ያው ዘመዳ እያለ ያው እንዲያ አሁን ከራስ ደስታ ወደ ፍቅረ ሰላም ተዛውሯል እንዴ? አው እግዚአብሔር ይስጣቸው። ያው ስማቸውን ለመያዝ ቢቸግረኝም ትላንት ያው ፍቅረ ሰላም ሆስፒታል በአካል እንዲታይ ቶሎ በሚዲያ እንትን ካለ በኋላ ደርሰውለት እዛ አምቡላንስ መጥቶ ከራስ ደስታ ከምሽቱ 1 ሰዓት ወስደነው አሁን እዚህ በሲኤምሲ በግል እየታከመ ሲኤምሲ ሚካኤል ማለት ነው እዛ እየታከመ ይገኛል። መልካም። እስቲ አሁን ይሄንን ለሚያዩ ለሚመለከቱ የአሌክስ አድናቂዎች፣ ወዳጆቹ፣ የኪነ ጥበብ ሰዎች ምንድነው ማለት የሚፈልጉት? እዚህ ጋር እንግዲህ ሁሉም ሰው ደግሞ ርብርብ እንዲያደርግ ጥሪም ቀርቧል። ሰው ማስታመም እንደዚህ ቀላል አይደለም። ደግሞ የግል ደግሞ ከገባ ደግሞ እጅግ በጣም ሁሉ ነገር በጣም እንደዚህ ውድ ሁሉ ነገር ሰማይ በነካበት ሰዓት አንድ ሰው በዚህ ልክ የግል ሆስፒታል ማስታመምም ቀላል አይደለምና ይሄን ለሚመለከቱ ለሚያዩ ለሚሰሙ የአሌክስ ወዳጆች አድናቂዎች ምን ማለት ይፈልጋሉ? የሚያስተላልፉት መልእክት ይኖር ይሆን ወይ? እኔ ያው እንግዲህ ትላንት ጀምረው እንደዚህ ወገን ለወገን ደራሽ በሚል በሚዲያ ላገዙኝ ማለት ይህንን ነገር እንዲታይ ላደረጉኝ ጀምሮ አሁንም ሁሉም የሰማ ሁሉ ያግዘውና የድሮ አሌክስ ጤናማው አሌክስ ሆኖ እንዲቆምልኝ በጣም በስስት ማየው አንድ ወንድሜ ነው። የ4 ታናሼ ነው። እሱን ብትረዱልኝ የሚል መልእክት ነው። ከፈጣሪም ታገኛላችሁ የሚል ሐሳብ አለኝ። እግዚአብሔር ይማርልሽ እያላችሁ መልእክት ላስተላለፉልኝም ሁሉ እግዚአብሔር ለነሱም ጤናውን ሀብቱን ይስጥልኝ ነው የምለው። ለሰው ልጅ ትልቁ ጤናም ስለሆነ ያን የመሰለ ልጅ እንደዚህ በቅፍ እንትን ሲል እኔ በጣም እንባዬንም ለፈጣሪም አፍስሻለሁ። እግዚአብሔር ሁሉም ያቅሙን ያግዝና ጤናማ ዜጋ እንዲሆን ጤናማ ወንድምነቱ እንዲቀጥል የሚል ሐሳብ ነው የማቀርበው። ለሚደረግልኝም ትብብር በእግዚአብሔር ስም አመሰግናለሁ። አሜን አሜን። መልካም እንግዲህ እግዚአብሔር
ጨርሶ ይማርላችሁ። አሜን ደግሞ አሜን ተችሎት በሰላም ወደ ስራ ወደ ቀድሞ ስራ እየገባ አሜን ሰው የሚያዝናና ሰው የሚያጫውት እንዲሆን ምኞታችን ነው። አሜን አሜን። እኔም በጣም አመሰግናለሁ። ወንድሞቼ ኑሩልኝ። አሜን አሜን። ክብር ይስጥልኝ። እሺ እሺ፣ እግዚአብሔር ይስጥልኝ። አሜን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ከአሌክስ ከአለማየሁ ጌታቸው ታላቅ እህት ጋር ያደረግነው ቆይታ ይህንን ይመስላል። እንግዲህ ይህንን ያያችሁ የተመለከታችሁ በሙሉ ትላንትና በአሌክስ ጨዋታዎች የተዝናናችሁ ፈታ ያደረጋችሁ አድናቂዎቹ፣ ወዳጆቹ እንግዲህ ሁላችሁም የበኩላችሁን እንድታደርጉ ቤተሰብ ጥሪ አቅርበዋል። ደግሞ እሱንም ማገዝ የምትፈልጉም ካላችሁ አካውንት ነንበሩን እዚሁ የዚህኛው ፕሮግራም ላይ የሀሳብ መስጫ ሳጥን ላይ አስፍረንላችኋል። ምናልባት ደግሞ ኢትዮጵያ ንግድ ባንክ የሂሳብ ቁጥር 1051 54 52 797 ደግሞዋለሁ 1051 54 52 797 ላይ አለማየሁ ጌታቸው ተሰማ በማለት ያቅማቸውን እንድታገዙት እና ደግሞ ወደ ቀደመ ጤናው እንዲመለስ ከወዲሁ እናንተን እንጠይቃለን። ደግሞ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክብር ይስጥልን፣ ክበሩልን። አሁንም ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና ጠይቀን እናመሰግናለን።